ሰላም። በህይወት በጣም አጥብቀን የምንፈልጋቸው ነገሮች አንዳንዴ ሳይሳኩልን ሲቀሩ እንመለከታለን። ስለ አንድ ነገር ግድ ሳይሰጠን ሲቀር ሙሉ ለሙሉ ረስተነው ህይወታችንን ስንኖር ደግሞ ያ ነገር በጣም በህይወታችን እየተሳካና እየሰመረ ይመጣል። በጣም ግራ የሚያጋባ ሁኔታ ነው። ያንን ነገር የበለጠ በፈለግነው ቁጥር ወይም ደግሞ ያንን ነገር በተመኘነው ቁጥር ለምንድን ነው የማይሆነው? ጭራሽ መቅረብ ነበረብን እኮ እንላለን። ተቃራኒ ነገር እየተከሰተብን ብዙ ጊዜ በህይወታችን አይተነዋል። ከአንዲት ቆንጆ ሴት ጋር እገናኛለሁ እናም ዛሬ ነው ማግኛት ብላችሁ በጣም ጓጉታችሁ እሷን ለመማረክ አስባችሁ ስትሄዱ ከእሷ ጋር የነበራችሁ ቆይታ በጣም አኳርድና መጥፎ የሆነ ኤክስፒሪየንስ ያጋጥማችኋል። እናንተ ለእሷ ያላችሁ በጣም ጥብቅ ፍላጎት በጣም ስለበዛ እሷም ከእናንተ እየራቀች ትመጣለች። ምክንያቱም ያ ፍላጎታችሁ ይገፋታል። በቢሮአችሁ ውስጥ ደግሞ በጣም ትልቁ ቀኔ ነው ብላችሁ ያሰባችሁት ቀን ይኖራል። ዛሬ በዚህ ቀን አለቃዬን አስደምመዋለሁ፣ ያችንም የደሞዝ ጭማሪ አገኛለሁ ብላችሁ ጓጉታችሁ የተዘጋጃችሁበት ቀን፣ አዎ የዛን ቀንስ እንዴት ይደላችሁ? ጉዳያችሁስ መቼስ እንዳሰባችሁት አይደላችሁ። ለአንድ ነገር በጣም በጓጓችሁና በጣም በተጨነቃችሁት ቁጥር ያንን ነገር የማግኘት እድላችሁ የበለጠ እየጠመመ ነው የሚመጣው። አትሌቶችን ተመልከቷቸው። ቻምፒየንስ ሊግ ፋይናል ላይ ወይም ደግሞ የወርልድ ካፕ ፋይናል ላይ በጣም መጥፎ የሚባል ፐርፎርማንስ ያሳዩ ተመልክተናል። ይህስ ለምንድን ነው የተፈጠረው ብላችሁስ ታስቡ ይሆናል። በዛሬው ቪዲዮ የምንመለከተው ይህንኑ ነው። እስከዛን ድረስ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። እናም የዛሬው ቪዲዮ ትንሽ ፕራክቲካል እንዲሆን ፈልጋለሁ። ወደ ተግባር ስለውጡት ምን መምሰል አለበት የሚለውን እንመለከታለን። ታዲያ አሁን የመጀመሪያው ጥያቄ ዋት ኢዝ ዲታችመንት? ዲታች ማድረግ ወይም ከአንድ ነገር ጋር መላቀቅ ማለት ምን ይመስላል? ይህን ነገር በቀላሉ ለማስረዳት ስልካችሁን በእጃችሁ ላይ ይዛችሁ አልጋችሁ ላይ ቁጭ ብላችኋል እንበል። አንድ እጃችሁ ወደ ኋላ አጥፋችሁ ወገባችሁ ጋር አድርጋችሁታል እንበል። በአንድ እጃችሁ ግን ስልካችሁን ይዛችሁታል። ታዲያ እዛው አልጋችሁ ላይ ቁጭ ብላችሁ ያቺን ስልክ እየገለበጣችሁ መጫወት ፈለጋችሁ። ወደ ላይ ተወረውሯታላችሁ፣ መልሳችሁ ትቀልባታላችሁ። ለእናንተ በጣም ፈን የሚባል ኤክስፔሪየንስ ነው። እየተዝናናችሁ ነው። ድብርት ውስጥም ገብታችሁ ይሆናል። ምናልባት በዚህም ፈታ ልበል ብላችሁ እየተጫወታችሁ ይሆናል። ኤክስፔሪየንሱም እንደጠበቃችሁት ነው። ምንም አይነት ስጋት የለም። እናንተም ተጫወታችሁ። ስልካችሁን ቢወድቅ ሊሰበር አይችልም። እዛው አልጋችሁ ላይ ነው የሚቀመጠው ወይም ደግሞ እግራችሁ ላይ ቁጭ ይላል። ታዲያ ይህንን ራሱን ተግባር መልሳችሁ 5ኛ ፎቅ ባልከኒ ላይ ተሞክሩታላችሁ። እጃችሁን ወደ ውጭ ትዘረጉና ስልካችሁን ይዛችሁ ለመወርወር እስኪያስቡ እጃችሁን አዛችሁት ስልካችሁ ወደ ላይ መወርወር ከቻላችሁ ራሱ እናንተ በጣም ጎበዝ የምትባሉ አይነት ሰዎች ናቸው። ይህንን ኤክስፔሪየንስ ከማድረጋችሁ በፊት ፍርሃታችሁ በጣም ይጨምራል። ምክንያቱም ደግሞ ኮንሲኩዌንስ የሚባል ነገር አለ። ይህ ስልክ ከእጅ ላይ ቢያመልጠኝ ምን ሊፈጠር ይችላል ብላችሁ ታስባላችሁ። የያዛችሁ ስልክ ወደ መሬት ይከሰከሳል። ከ5ኛ ፎቅም ምናልባት ስለተወረወረም መቼም ቢሆን ሊስተካከል የማይችል ስልክ ሊሆን ይችላል። ባካፕም ያላረጓቸው ብዙ ፋይሎች አሉ። ስለዚህ እነሱንም ታጣላችሁ። በጣም ውድ ዋጋ ከገዛችሁት ደግሞ እሱም ፋይናንሻል ህይወታችሁን ትንሽ ያስተጋጉላል። ከቤተሰቦቻችሁም ተቀብላችሁ ወይም ደግሞ ቤተሰብ አስጨነቃችሁ ገዝታችሁም ከሆነ ደግሞ እቤት ስገቡ ዱላ ይጠብቃችኋል ማለት ነው። ስለዚህ እኚህን ሁሉ ነገሮች ስታስቡ ያችን ስልክ ወደ ላይ የመወርወር ሀሳብ በጣም አስፈሪ እየሆነ ይመጣል። ታዲያ አልጋችሁ ላይ ቁጭ ብላችሁ ስልካችሁን እየወረወራችሁ ስትጫወቱ ዲታችመንት የሚለውን ነገር እየተገበራችሁት ነው። ባልከኒ ላይ ሆናችሁ ደግሞ በጣም ስትጨናነቁ ኦቨር አታች እያደረጋችሁ ነው ከዛ ነገር ጋር። ስለዚህ አሁን ስለ አታችመንት እና ዲታችመንት ብዙ የገባችሁ ነገር አለ ብዬ ተስፋ አደርጋለሁ።
በህይወት በጣም አጥብቃችሁ የምትፈልጉት አንድ ነገር ወይም አንድ ሰው ወይም ደግሞ አንድ ዓላማ በጣም ኦብሰስ ከማድረጋችሁ የተነሳ ከዛም ነገር ጋር በጣም ከመጠበቃችሁ የተነሳ ያንን ነገር የማግኘት ወይም ያንን ነገር የማድረግ እድላችሁ የበለጠ እየጠበበ ይመጣል። ነገር ግን እናንተ ለቀቅ ብታደርጉና ከአውትካሙ ወይም ከውጤቱ ጋር እኔ ራሴን አላገናኝም ብላችሁ ብትነጠሉ ልክ አልጋችሁ ላይ ሆናችሁ እንደተጫወታችሁት ያህል ፈኒ የሆነ ኤክስፒሪየንስ ይኖራችኋል። የምትፈልጉትን ነገር ታገኛላችሁ። ታዲያ ለዚህስ ማስረጃ አለ ወይ ካላችሁኝ አንድ ታሪክን ልነግራችሁ እፈልጋለሁ። እራሳችሁን ልክ እንደ ስፒድ ስኬተር አርጋችሁ አስቡ፣ ወይም ደግሞ የበረዶ ሩጫ ብላችሁ አስቡ። በረዶ ላይ በጣም በፍጥነት እየተንሸራተቱ መዞር ማለት ነው። ታዲያ ይህ ስፖርት በጣም የታወቀ ነው እና እናንተ በዚህ ስፖርት በጣም የታካናችሁ ነው። የዓለምም ሻምፒዮን የተባላችሁ አይነት ሰዎች ናቸው። ብዙ አይነት ወርቆችንና ሜዳሊያዎችን አግኝታችኋል። ነገር ግን አንድ ያላገኛችሁት ነገር አለ። ኦሎምፒክ ላይ የፈለገ ብትወዳደሩ የኦሎምፒክ ሜዳሊያ መያዝ አልቻላችሁ። ሌላኛው ውድድር ግን ምንም አይነት ሜዳሊያ አግኝታችኋል። የዜና አውታሮችም ስለ እናንተ ጥሩ ነገር ያወራሉ። ሁሉም ሰው እናንተን ያውቃችኋል። በየሄዳችሁበትም ፎቶ ትጠየቃላችሁ። ነገር ግን ይህ ሰውዬ ተረግሟል፣ የኦሎምፒክ ሜዳሊያ አግኝቶ አያውቅም እየተባላችሁ ነው። ይህ ታሪክ የማን ነው ካላችሁኝ የዓለም አቀፉ የስፒድ ስኬተር የዳን ጄምስን ታሪክ ነው። ኦሎምፒክ ላይ አሁንም ሊወዳደር ይመጣል። ይህ የተረገመ የተባለ ሰው ምንም ያህል ኦሎምፒክ ላይ ቢወዳደርም ሜዳሊያ ይዞ መውጣት አልቻለም። እየተሰቃየ ነው። የሚዲያ ቻናሎችም ካናቱ ላይ አልወርድ አሉ። ያንም አልበቃ ብሎ ደግሞ ውድድሩ ከመጀመሩ ከጥቂት ሰዓታቶች በፊት በጣም የሚወዳትን እህቱን ከዚች ዓለም በሞት ይሰናበታል። የበሽታም ተጠቂ ነበረች። በበሽታውም ተረድታ እጅ ሰጥታ ከዚህ ዓለም በሞት ተለየች። ታዲያ ከመሞቷ ከትንሽ ደቂቃዎች በፊት ከዳን ጋር ማለትም ደግሞ ከወንድሟ ጋር በስልክ ልትገናኝ ችላ ነበር። ዳን እራሱ ይህንን ታሪክ ሲያስታውስ እንዲህ ይላል። ስልኩን አቀበሉ፣ እኔም አናገርኳት። ነገር ግን እሷ ማውራት አልቻለችም። እኔ የምለውን ነገርስ ታዳምጠኛለች ብዬ አብሮ ያለውትን ሰዎች ጠየኳቸው። አዎ ትሰማለች፣ ጭንቅላቷን እየነቀነቀች ነው አሉኝ። ስለዚህም በመጨረሻም ማውራት ያለበትን ነገር እንዳለ አወራ። ስንብትም ቢሆን እንደ ወንድም የልቡን አውጥቶ እንዳለ ጨረሰና ያንን ስልክ ዘጋው። ስልኩን ከዘጋው ከትንሽ ደቂቃዎች በኋላ ነው ያረፈችው። ታዲያ በእህቱ መሞት ያዘነው ዳን ይህን ውድድር ለበቀል ነው የሚገባ ብላችሁ ማመናችሁ አይቀርም። ፊልምም ላይ የምንመለከታቸው ታሪኮች እንደዚያ ናቸው። ነገር ግን ለዳን የተፈጠረው ተቃራኒ ነገር ነበር። እንደጠበቀውም አላገኘውም። እየመራ ነበር። ነገር ግን በአጋጣሚ አንሸራተተውና ወደቀ። ከዛም በኋላ ያንን ውድድር በ8ኛ ደረጃ አጠናቀቀ። የሚዲያ አውታሮችም አሁን የሚዘገቡትን አገኙ። የጋዜጦችም ዋና ርዕስ The curse is still alive ይላል። አሁንም ድረስ እርግማን ነው አለ። ሰውየው ሜዳሊያ መያዝ አይችልም ይላሉ። ታዲያ በዚህ ከባድ በሚባል ጊዜ ውስጥ ጊዜ ብቻ ነው ለዳን አንድ ብቸኛ ጓደኛ ሲጠብቅ የነበረውም አመታቶች አለፉለትና የ1994 ኦሎምፒክ መጣ። የሚዲያ አውታሮችም ምን እየዘገቡ ይመስላችኋል? የዛሬ 4 ዓመት ሲያደርጉ የነበሩትን ነገር አረጉት። አሁንም ድረስ እርግማኑ ይኖር ይሆን ይላሉ። ታዲያ እሱ በዚህ ጊዜ የተለየ አፕሮች ነበር የተጠቀመው። አገባቡን አሳምሯል። ይህንን ውድድር ካላሸነፍኩ በቃ አበቃልኝ፣ በቃ እነዚህ ሰዎች አናቴ ላይ መውጣታቸው ነው። የሚቀጥለው ከ4 ዓመት በኋላ የሚመጣውን ውድድር ለመወዳደር አቅሙ የለኝም፣ በቃ የመጨረሻ እድሌ ነው ብሎ ለራሱ አልነገረውም። ሙሉ ለሙሉ ከውጤቱ ወይም ከስፖርቱ ራሱን መነጠል ነው የመረጠው። ዲታቺንግ ፍሮም አውትካም የሚሉት ይህንን ነው። ዳኒ ከመወዳደሩ በፊት እንዲህ አለ። ይህንን ውድድር ስወዳደር ማሰባቸው ሰዎች የምወዳቸውን ሰዎች ብቻ ነው።
ስለ ውጤቱ ግድ የለኝም። እዚህ እንድደርስ ለረዱኝ ሰዎች ግን በሀሳቤ አኖራቸዋለሁ ይላል። እህቱን ጠቀሰ፣ ቤተሰቦቹን ጠቀሰ፣ አሰልጣኞቹንም አነሳቸው። ታዲያ ሊጠበቅ የነበረው ውድድር ተካሄደ። በዚህም ውድድር ላይ ዳን አይደለም የወርቅ ሜዳሊያውን የዓለምን ሪከርድ አንድ ላይ ይዞ ነው የወጣው። የኦሎምፒክ ሪከርድ ሳይሆን የዓለም ሪከርድ። የዳን ታሪክ በጣም ኢንስፓየርድ ነው። በሕይወታችሁ እናንተ ትንሽም ቢሆን ፍሎ ስቴት ውስጥ የነበራችሁ እንኳን ብትሆኑ እሱን አስታውሳችሁ ይሆናል። ምናልባትም በሕይወት በጣም ያሰባችሁለት ወይም ደግሞ የተጨነቃችሁለት ጉዳይ እናንተን እንዴት እንደጎዳችሁ ትዝም ብሏችሁ ይሆናል። ስለዚህ መፍትሄውን እየጠበቃችሁ ነው። አሁን የምሰጣችሁ መፍትሄ ሁለቱንም ነገሮች የቀላቀለ ነው። ዲታች እንድታደርጉ ይረዳችኋል። በተጨማሪም ደግሞ ያንን ነገር እንዳትደብቁት ወይንም ደግሞ ምንም ነገር ደግሞ አይመለከተኝም እንድትሉም ደግሞ አይፈለግም። ስለዚህ መሀል የምትባለውን ቦታ እንድትቆሙ ነው የምናደርገው። ምክንያቱም አታችመንት ሳይሆን መጥፎ ኦቨር አታችመንት ነው ወደ ጉዳት ላይ የሚጥላችሁ። ስለዚህ ዲታችመንት የሚለውን ፖይንት ስንመለከት አንድን ነገር አንፈልገውም ማለት ሳይሆን ተነሳሽነታችሁን ወይም ሞቲቬሽናላችሁን ከውጤታችሁ ጋር ለማያያዝ ማለት ነው። አንድን ነገር ለማድረግ ተነሳሽነታችሁ ሲመጣ ያ ነገር ከውጤታችሁ ጋር እንደማያያዝ በደንብ መረዳትና ማወቅ ወይም ማረጋገጥ አለባችሁ። ሰልፍ ኢምፕሩቭመንት የሚባለው ጆርኒ ወይም በአጠቃላይ ይህ ንጭ እንዳለ መጥፎ ነው የሚባለው ለዚህ ነው። አንድ ሰው ዛሬውኑ ተነስቼ እለወጣለሁ ይልና ምንም አይነት ውጤት ሳይ ሲቀር ይሄ ነገር በቃኝ ይላል። ምክንያቱም ተነሳሽነቱ ውጤቱ ነበር እንጂ ከዛ ከውጤቱ ውጪ የተነጠለ ነገር አልነበረ። እናንተን እንደ ሰው ልጅ ከፍ ለማድረግ ወይም ደግሞ የተሻለ ግንዛቤ እንዲኖራችሁ ማድረግ ነው እንጂ የሆነ ታርጌት እንድትመቱ አይደለም። እናም ከዚህ ቪዲዮ በጣም ትልቅ ትምህርት እንደተማራችሁ ተስፋ አደርጋለሁ። በቀጣይ ትልቅ ትምህርቶችና በተለያዩ አይነት ሀሳቦች እንገናኛለን። እስከዛን ለዚህ ቻናል ቤተሰብ አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። እናመሰግናለን።